ምሩና ናሆም በሌላ በኩል የናሆም እናት መታ ልጅ ማየት እፈልጋለሁ አምጡ እያለች በነጋና በመሸ ቁጥር እየጨቀጨቀቻቸው ትገኛለች። ፈጣሪ ልጅ ለሚሰጠው የእናንተ ማቀድ ምንድን ነው ነገሩ? በማለትም ቆጣዋን እያበሰረች ትገኛለች። ክብሮም ከአባቱ ጋር ስልክ እያወራ ነው። ክብሮም አባዬ እኔ በጣም ደህና ነኝ፣ አንተስ እንዴት ነህ? ደህና ነህ ወይ? በጣም ናፍቀኛል፣ እስካገኘ በጣም ጓጉቻለሁ እያለ ስልኩን እያወራ ይገኛል። ስትመለስ ደግሞ ልጆችንም እንዲሁም ሌሎች ቀሪ ቤተሰቦችን ታስተዋውቀኛለህ በማለትም ከአባቱ ጋር ስልክ እያወራ ነበር። ክብሮም እናቱ እንደሞተች ነው የምናውቀው። አባቱ በህይወት ይኑሩ ወይም ደግሞ ማን እንደሆኑ እስካሁን እኛ የምናውቀው ነገር የለም። ስልኩን እንደዚህ እያለ እያወራ እያለ ሊና ተደብቃ ታዳምጠው ነበር። አንድ ባንድ የተናገራቸውን ነገሮች ለአባቱ ሊና ተደብቃ በበር ጀርባ ሁና እያዳመጠች ትገኛለች። ክብሮም ስልኩን አውርቶ ከጨረሰ በኋላም ዘግቶ ቁጭ ሲል በድንገት ሊናን ያያትና ሊና ብሎ ሲጠራት በጣም ተደናግጣ ነበር። ወዬ አለችው። እሱ ጋር ምን ትሰሪያለሽ? ተደብቀሽ እያዳመጥሽ ነበር በማለትም ሲጠይቃት አይ ኧረ ምንም የሰማሁት የለም ድንገት እያለፍኩ ነበረ በማለትም ያልሰማች አስመስላ ወደ ክብሮም ሄዳ ቁጭ ብላለች። ሁኔታሽ ግን እንደዚህ አይደለም የሚያመላክተው፣ የደነገጥሽና የሆነ ነገር የሰማሽው እንዳለ ትመስያለሽ። ስለዚህ ንገሪኝ ብሎ ቢያፋጠጣትም ሊና ምንም ነገር ትንፈሻ አላለችም። እንደዚህ እያወሩ እያለ በድንገት በሩ ይንኳኳል። ጽናት ነበረችና ሄዳም በሩን ከፈተችላት። ማን ነው? መጣው ጠብቁኝ በማለትም ተናግራታለች። ወደ በሩ ስትሄድ ግን ጽናትን ነበር ያገኘቻት። ጽናት ነሽ እንዴ አለቻት። አዎ ሰኑን እኮ ልሸኛት ሲሄድ ቁልፉን ረስቼው መጥቼ ነው በማለትም ወደ ውስጥ ገቡ ማለት ነው። ሊናም ከክብሮም ጋር ያዳመጠችውን ነገር አንድ ባንድ ለጽናት ልትነግራት ስትል ጽናት እኔ የሆነ ነገር ልነግርሽ ነበረ በማለትም ጀመረች ነገሩን። ጽናትም ባክሽ ምንድን ነው? ወደ ውስጥ መሄድ አለብኝ ብላ ነገሩን ቸላ ብለው ነበር የገባችው። ወደ ውስጥ ከገባሽ በኋላም ክብሮም ነበረና ሳሎን ላይ እንዴት ነሽ ምሳ በላሽ ወይ ብሎ ሲጠይቃት ምንም እየተበላልኝ እኮ አይደለም ምግቡ በማለት መልሳለታለች። ክብሮም አይጺ መከራሽ እኮ በዛ እያለ በቃ እንደውም ሂጂና አቅርቢና አብረን እንበላለን አባላሻለሁ በማለትም ሀሳቡን ሰጥቷታል። እንግዲያውስ አባይ ካገኘው ለአቅርብ ትልና ወደ ኪችን ትሄዳለች። ኪችን የሰራችው ድስትና ወጡም ይጠፋል። እየፈለገችውም ነበረ። በድንገትም ሊና መጣች። አረጽ እኔ እኮ ራበኝ እንዴ ምግብስ አልሰራሽም ወጡ የታለ ብለው ሁለቶችም ወጥ ይፈልጋሉ ማለት ነው የሚበሉበት። ጽናትም እንዴ እኔ እኮ እዚህ ጋር አንድ ሙሉ ድስት ሰርቼ ነበረ ወዴት ሄደ ስትላት አይ እኔ ቤቲ ወደ ኪችን እንዳትመጣ አድርጊያታለሁ ምሳ ሰጥቻን ነበረ ተመልሳ እየመጣች አልመሰለኝም አለቻት። ጽናትን በጣም ተናዳ ወይኔ አሁንስ ምርር ስልችት ተናያለኛለችና ቁዝም ማለች ማለት ነው በራሷ ቤት። ክብሮም መጣና የለም እንዴት ሲላት አይ በቃ የለም ማለት በቃ ችግር የለም አንቺ ወደ ሳሎን ሂጅ እኔ እሰራለሁ በማለትም ኪችን ውስጥ ገብቶ ለእሷ የሚሆን ወጥ ለመስራት እየተዘጋጀ ይገኛል። በሌላ በኩል ቤቲ የሰረቀችውን የድስት ወጥ ከሊና ክላስ ሆና ቁጭ ብላ እየበላች ትገኛለች። ሊናም ወደ መኝታ ክፍሏ ስመጣ ሁለት እንጀራና እንዲሁም ወጡ አንድ ድስት ሙሉ ወጥ ተቀምጦ አየችውና አንቺ ለካ ከዚህ ተጎልተሽ እንግዲህ እየሰለቀጥሽ ነው የጠፋ ትላታለች። ቤቲም ኪችን እኮ እንዳገቡ ስላላችሁ ነው ወደዚህ ያመጣሁት፣ ግን አሁን ደግሞ ውሃ ጠምቶኛል አለቻት። ታዲያስ ምን ይምጣልሽ በሮቶ ወይስ በጀሪካ እያለችም ሊና ባሽሞር ትናገራታለች። ቤቲም እረ እኔ በጆክ ይበቃኛል ጀሪካኑ ምን ላደርገው በማለት መልሳለች። ሊናም ታዲያ ሁለት እንጀራ ሙሉ ነው የምትሰለቅጭ አንቺማ ሆድሽ ውስጥ የሆነ ነገር አለ እያለቻትም ነበር። ውሃውም ቢሆን ተቀርቶ እንኳን የሚበቃሽ አይመስልም አለቻት። ቤቲም ለኒና እባክሽ ይህን ድስት ወስደሽ መልሽው ጽናት ሳትመጣና ሳታይኝ በማለት ሀሳቧን ለገሰቻት። ሊናም እረ እባክሽ አንቺ ብትገረፊና ብትሰደቢ ይህ ሁሉ ምግብ የሰለቀጥሽው ያድንሻል፣ የእኛ ግን አይችልም በስስ ጎናችንን፣ ስለዚህ የአንቺ ተባባሪ አልሆንም ብላ ጥላት ሄዳለች። ክብሮምም ምግቡን ለመስራት ሸርን ጉድ እያለ ነው። ከዛ ቀደም ብላ ሊና እንደው አንቺስ ምኒቱ ጉድ ነሽ፣ ለካ ከዚህ ቤት ይህን ያክል ጊዜ እያሰነበተኝ የሰው ጅብ ሊያሳየኝ ነው ወይ እረ እንደው አጋዘስ ብላም ተናግራት ነበር የወጣችው። ሊናም ወደ ኪችን ከመጣች በኋላ ክብሮም ሽንኩርት እየከተፈ ሳለ አንተ ምግብ መስራት ጀመር ካለችው አዎ ይላታል።
እኔ ምልህ አባት ግን እንዴት ነው ታውቀዋለህ? በማለትም ጠየቀችው። አባቴ ከኛ ጋር አይኖርም። እናቴን ዋሽቶ ሌላ ሚስት አግብቶ ነበር፣ ልጆችም አለው። ከአባቴ የወረስኩት ናፍቆትን ነው። ከእናቴ ግን ብዙ ልምዶችን ወስጃለሁ አላት። እሷም አንተ የሴት ልጅ ዋጋና ክብር ጠንቅቀ የገባ ይመስላል አለችው። አንተን የምታገባ ሚስትም የታደለች ናት። እሱም በጥቂቱም ቢሆን አዎ ይላታል። ደግሞ እንደዚህ ብለሽ ለሰኑ ንገሪያት ይላታል። ከሰኑ ጋር ደግሞ ምን ጀመር ካለችው እረ ምንም እንዲሁ ዝም ብዬ አምልጦኝ ነው ይላታል። ለማንኛውም ስራ እየሰራው ነው አታስፈችኝና ሂጅልኝ ይላታል። ወደ ጽናትም ሄዳ ነበር። ጽናትም ተኝታ ነበርና ቀሰቀሰቻት። ተኝተሻል በማለትም ጠየቀቻት። አዎ ታዲያ አይኔን ጨፍኜ ምንም ማድረግ ይመስልሻል? በማለትም መለሰች። ጽናትም ታዲያ ለምን ነበር የቀሰቀሽኝ? ምን ፈለግሽ? በማለት ጠየቀቻት። የሆነ ነገር ልነግርሽ ነበር። ለወሬ ነው እንዴ ቀሰቀሽኝ? እረ አይደለም። ታዲያ ስነሳ እኮ ይደርስ ነበር። እሱ ዞሮ ዞሮ ምግቡ ሲደርስ ትነሻለሽ እና ለዛ ነው የቀሰቀስኩሽ አለቻት። ክብሮም አባት አለው እንዴ? በማለትም ጠየቀቻት። አይ እናቱ ናት ያሳደገችው፣ አባቱን አይወደውም በማለትም ጽናት አጠር አድርጋ ነገሩን አስረዳቻት። ለነገሩ የሰማሽውን ሙሉ ከኔ ላይ ያመጣሽ አታውሪኝ፣ የወሬ ሱስ አለብሽ እንዴ? በማለትም ነገረቻት። እኔማ የወሬ ሱስ አይደለውም፣ እንደዛ ነው እንዴ የምታስቢኝ? ብላ ሊናም ጥላት ወጣለች ከመኝታ ክፍሏ። ክብሮም ወደ ሰኑ ቤት አምርቷል። በእጁም አበባ ይዞላን ነበር የሄደው። ስከፍት በሩን እቅፍ ልታደርገው ስትል መጀመሪያ አበባውን ከሰጠውሽ በኋላ ታቅፊኛለሽ ብሎም አበባውን ከሰጣት በኋላ እንድታቅፈው አድርጓታል። በሌላ በኩል ምሩና ናሆም ተመስገን ሚስት ማግባት ማለት እኮ ዘበኝነት ነው ይባል ነበር፣ ለካ እንደዚህ ነው እያለ ሚስቱንም እያሞጋገሰ ይገኛል። በሌላ በኩል ሊናና ጽናትም በባለፈው የቀረጹትን የቤቲን የራቁት ፎቶ እናጥፈው ወይስ አናጥፈው እያሉ እየተመካከሩ ይገኛሉ። ሊና እኔ ላንቺ ብዬ ነው ነገሩን እንደዚህ የማደርግሽ፣ በኋላ ስትጸጸች ማየት አልፈልግም ትላታለች። እንደዚህ እያወሩ እያለ ኪራ ይመጣባቸዋል። ስለምን ቪዲዮ ነው ብሎም ጠየቃቸው። እነሱም ምንም አሉ። በመጨረሻም ኪራና ጽናት ወደ መኝታ ክፍላቸው ሄደው እያወሩ ነው። ጽናት አሁን ላይ የድሮ ፍቅርና የድሮ ሳቋ ጠፍቶ ቁጣና ቁጣ ብቻ ነው የምታስበው። በፊት እኮ እንደዛ ነበርሽም እያለ አንዳንድ ነገሮችን ማውራት ይጀምራሉ። ጽናትም እሱም አድሮ ነበር አለች። ኪራ ጽናትን ስቀርብሽ አተራቀኝ፣ እንደ በፊቱ ፍቅራችን ይታደስ እያላን ነው። ጽናት ግን ዞር በልልኝ ብላ ለጥ ብላለች ጥለው። ናሆምና ምሩ በጧቱ አማትሽ ልመጣ ነው ይላታል። ምሩ በጣም ትበሳጫለች። ቀድመ መናገር ነበረብህ ምንም ነገር ሳልዘጋጅ አለችው። እሱም ጥሩ አማትና ጥሩ የልጅ ሚስት ለመሆን ያለሽን ፍላጎት ሳላደንቅ አላልፍም፣ ነገር ግን እናቴ ናት የምትመጣው፣ ይህን ያክል አታካብጁ፣ አርፈሽ ለጥ በይ እያላት ነው። ሰኑና ክብሮም ድራማ እያዩ ነው። ሰኑ ታለቅሳለች። የልጅቷ ሁኔታ አሳዝኗታል። ክብሮምም ፊልም ነው እኮ ይሄ፣ ለምንድን ነው የምታለቅሽው? የእውነት አይደለም እያለ ሰኑን እያጽናናት ነው። ክብሮምም ሰኑን እንደምንም አድርጋ ካለችበት ስሜት እንድትወጣ አድርጓታል። በትክክለኛ ህይወትሽ እኮ እንደዚህ አድርቅ የሆንሻውን እንዴት ነው የምታለቅሽውን? ብሎም እየቀለደበት ነበር። በመጨረሻም ደህና ደር አለችውና ወደ መኝታው ሄደች። ክብሮም ምኔስ በማለትም ጠይቋታል። አንተማ እዚህ ሳሎን ላይ ትተኛለህ ብርድ ልብስ ለብሰ በማለትም መለሰች። ጠዋት ሆነና የነኪራ ቤት ይንኳኳል። ሊና ተነሳችና በጠዋቱን ከፈተች በሩን። ቅዱስም ነበረና እንዴ በጠዋቱ ምንድን ነው ያመጣ ትለዋለች። የተከራየሁልሽን ቤት ላሳይሽ ነው፣ ያልኩሽ ነገር ተሳክቷል። ለ3 ወርም ከፍያለሁ፣ የተወሰነ እቃዎችም ገዝቻለሁ፣ ስለዚህ ውጭ ይላታል። ከዚህ ቤት እንዳመጣኝ አሁን ላስወጣሽ እያልክ ነው አይደል? በጭራሽ አላደርገውም፣ 3 ወር ቢከፈልልኝም ያለ ስራ ተከራይቼ ምን ልሰራ እችላለሁ አለችው። ከዚች ቤትም አልወጣም ብላ ወደ ቤት ገባች። ቅዱስም ማንም የተነሳ ከሌለ በቃ ሄዳለሁ ብሎ ሄደ። ሊና ከነኪራ ቤት የምትወጣ አትመስልም። ምሩ ቤቷን እያጸዳች ነው። ናሆም አያትና ወይ አንቺ ልጅ በቃ አትረፊ የተባልሽ ይመስል እባክሽ ተይው ይላታል። ቤቲም በጧቱ ሳሎን ላይ ቁጭ ብላለች። ጽናት መጣችና እንዴት አደርሽ አለቻት። ደህና፣ የለበሽው ልብስ የት ነበር? እኔ እኮ ከሊና ጋር ነው ያደርጉት። እንዴ እኔ እኮ በጧት ሳይሽ ጊዜ ነው። ሊና በጧቱ ነበር የተነሳችውና ተነሳው አብሬያት። ይልቅ አርቦኛል አሁን ትላለች። ጽናትም ገና እኮ ወፍም አልተንጫጫም እንዴት ነው የሚርብሽ አለችና እሺ ማታ እየተረፈውን አሞቅልሻለሁ በማለት ወደ ኪችን ሄደች። ኪችንም ስገባ ሊና ነበረችና እንዴት አደርሽ አለቻት። በጠዋቱ እንዴት ነው የተነሳሽ በማለትም ጠየቀቻት። ሊና ባክሽ የጥርስ ህመም የሆነ ልጅ 30 ጊዜ እኮ እየደወለ እሱን የቀሰቀሰኝ ማን ነው? ቅዱሴ ትላለች። ቤት ተከራይቼልሻለሁና ውጭ አለኝ። እሷም
ለጥሩ ነገር ነው እኮ ታዲያ እንደዚህ ያለሽ በማለት ሀሳቧን ሰጠቻት። ጽናት እባክሽ ተይ፣ ያለኝ ገንዘቤን ለቤተሰቦች ሰጥቻለሁ። አንዴ ከዚህ ቤት ከወጣሁ በኋላ ተመልሼ ብመጣ የምትቀበኝ አይመስለኝም። ከሀገር እስከምወጣ ብዙ ጊዜ ቢፈጅስ በማለትም ሀሳቧን ሰጣለች። ጽናትም በቃ ነገ እናወራበታለን ወይም በኋላ ብላ ዝም አለቻት። ክብሮም ሰኑ ተሎ በይ እንጂ ልንወጣ ነው እያለ ነው። የናሆም እናትም ወደ ምሩ ቤት መጥታለች። ቡና ላፍ ላይ ያለቻትም ነበር። ሁለቴማ መድከም የለብሽም ቆይ ምጣን ጠብቀው ይላሉ ናሆምን። ቤት መዋል እኮ ሰለቼ ብዬ ነው አለቻት። እንዴ ሴት እኮ ከቤት ከሌለች ቤቱ ምንም አይምርም እያለቻት ነው። ደግሞ ናሆም ሰራለሁ፣ ስለዚህ አርፈሽ ተቀመጭ፣ ሴት ልጅ ማሳደግ አለባት መውለድ አለባት ትላታለች። ምሩም ድንግጥ ትላለች። የናሆም እናት ልጅ አምጥ እያለች እየጨቀጨቀቻቸው ነው። እኔ እኮ ልምከራችሁ ብዬ ነው እንጂ ይሄ እንደማሰሙኝ አውቃለሁ አለቻት። ኪራና ቅዱስም ካፌ ተገናኝተዋል። ስለ ጽናትም እያወራው ነው። ታገስ እያለም እየመከረው ነው ቅዱስ። በአሁኑ ሰዓት ትዕግስት ማናት ብትላት ለጽናት ማንሽ ብላ ነው የምትጠይቅ እያለውም ነበር። ቤቲም ከመኝታ ክላሷ ቁጭ ብላለች። ጽናትም እየፈለገቻት ነው። ጽናትም ቤቲን ሄዳ እየለመነቻት ነው። እባክሽ ውጭልኝ ከዚህ ቤት አለቻት። ቤቲ እኔም እኮ ማንም እንደማይወደኝ አውቄ ልሄድ ነበር፣ ነገር ግን ኪራ አልሄድም አለኝ አለቻት። ጽናትም ተናደደችና ውጭ በቃ ሳሎን ላይ ይሁን አለቻት። ተሸንፍ ያለው ብላም ነገረቻት። ናሆም ከእናቱ ጋር እያወራ ነው። ናሆምም ደርሻለሁ እየመጣው ነው፣ ከላይኛው ሰፈር ደርሻለሁ፣ ቡናውን ጣዱ ትደርሱባችኋለሁ እያላቸው ነው። ናሆምም እንደዚህ እየበረርኩ እየተራመድኩ እንዴት ነው ቆይ የሚሉት በማለትም ቁጣውን አበስሯል። እኔ አልዘል እንደዚህ ይላል። ደግሞ የሰፈር ሰው እዚህ ጋር ብቻዬን ቆሜ ሳወራ አበደ ብለው የቡና መጠጫ እንዳያረጉኝ ልንቀሳቀስ ይልና ይሄዳል። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ